ተነሽ እባክሽ እኔ ነኝ አንቺ ግን ታኔ ነው እኮ መሆን ያለብሽ አሁን እኔ ካንቺ በልጬ ነው እኔ ምን አደረኩኝ ታኛው እንጂ የምር ፌንት የሰራሽ ነበር እኮ የምትመስዩ እና ምን አለች ግን ሲኖላ በቀናት እያሳበድኳት ነው አንቺ ብቻ በርች እንጂ አብዳብዳ ከዚህ ቤት ትወጣለች እንግዲህ ሴት ከሆነች ቀንታ መውጣት አለባት ሴትነቷን እንኳን እንጃ ለማንኛውም አሁን ጥሩ መንገድ ላይ ያለን ይመስለኛል እንደምንም አድርገሽ ደግሞ ኦርካን እዚህ እኔ ጋር እንዲያደር ብታደርጊው ውለታሽን ከፍዬ አልጨርሰው አቤት ችኮላ ናፍቆሻል አይደል መናፈቅ ብቻ አይዞሽ እኔ ቆንጆ እድሜ ልክሽን እስኪሰለችሽ አቅፈሹ ትኖሪያለሽ አሁን እቺን ሰይጣን ብቻ ፈጣሪን ቀልል በዚያ የያዛችን ከቀጠለን አይቀርላት ዋናው ግን እንዳይነቃብን በእኔ በኩል ምንም አይነቃም እንዳታስቢ በእኔ በኩልም እንደዛው ይሄሙዬ ቆይ ሰውነት ታማ ነው ወይስ እኛን ለማጣላት ነው እንደዚህ ያደረጋችሁ ያላችሁት? ምን አልክ? መቼ ነው ቆይ እንደዚህ አውሬው እንኳን በፈጠረ ከቤት ልትወጣ ጊዜ ራሷን ሳተች። ከዛ እንደዛ ነው አይደል ያደረጋችሁት? አይደለም በጣም ተጨንቃ ነው ወርካ። ምንድነው የሚያስጨንቃት? ተንኮልና ክፋት ለመስራት ይሄን ያለ ያስጨንቃል እንዴ? አባቷ ቶሎ ሽማግሌ ላኩ እያለ ነው። እሷ ደግሞ ተጨነቀች። በዛ ላይ እርጉዝ ናት። ኧረ አስብ ወርካ። የምን ሽማግሌ ነው? የጋብቻ ጥያቄ የሚያቀርቡ ሽማግሌዎች ካይምሯቸው አውጡት። ይሄ መቼም ሊሆን የማይችል ነገር ነው። እሱን ከማስረገዝ በፊት ነበር ማሰብ የነበረብህ። ባክሽን ዝም ባይሆን አጨቅጭቂ። በሆዷ እኮ ያንተ ልጅ ነው ያዘችው። እስቲ ትንሽ ሰው ለመሆን እንኳን ሞክር። ይኸውልሽ ከቻልሽ እንደነቃሽ ከዚህ ቤት እንድትሄድልኝ አድርጊ። እና በጭንቀት ትሙት ልጅቷ። እኔ ለሷ ሽማግሌ አልልክም፣ ለሲኖላ ነው የምልከው። ቆይ ስንቴ ነው የሚላክላት? ባለትዳር ሴት ከሽማግሌ ልትልክ ነው? እሷ አያገባሽም። እንዴት አያገባኝም? ለባለትዳር ሴት ሽማግሌ ሲላክ ሰምቼም አይቼም አላውቅም። እንግዲህ አሁንስ በእኔ ይጀመራል። እማዬ ግን ባለትዳር ሴት ጋር ሽማግሌ ስትልክ ዝም የምትልክ አይመስለኝም። በጣም እንግዲህ በሚገርም ሁኔታ አሁን ላይ ሜሉ ማለት ነው ሌላ ሴራ እያሰረች ትገኛለች። ኦርካ እንግዲህ በፍጹም እኔ ሞቼ ነው ቆሜ ነው አንቺን ማገባው በፍጹም አላደርገውም ይላል። እናም እንግዲህ ሽማግሌው መቼው ነው የሚመጡት መቼ ትልካለህ እያለችው ሜሉ ብትጠይቀውም ኦርካ ግን በፍጹም ብሏል። በጣም በሚገርም ሁኔታ የኦርካ እህት ደግሞ እያገዘች ትገኛለች። እኔ እንደምንም ብዬ ሽማግሌ እንዲልክ ማድረግ እችላለሁኝ። እናም እንግዲህ ከልጃችን ጋር አብረን መኖር ነው የምፈልገው በፍጹም መለያየት አልፈልግም እያልሽ አንቺ ብቻ በርቺልኝ እንጂ እኔ አግዝሻለሁ እያለችም ታበረታታታለች። ሜሉ አሁን ላይ በጣም የልብ ልብ ተሰምቷታል። ምክንያቱም አርግዛለች ካላቻት በኋላ በጣም የልብ ልብ ተሰምቷት ደስ ብሏታል። በሌላኛው መንገድ ደግሞ ሲሎና አሁን ቤቱን ለቃ በመውጣታ ለሁለታቸውም ምርጥ መንገድ ሆኗቸዋል። ምክንያቱም ኦርካን ለማጥመድ ብቸኛው መንገድ ይሄንን ስለሆነ በጣም እንግዲህ በሚገርምና በሚያሳዝን ሁኔታ ማለት ነው አሁን ላይ ቅዱስ ሲሎናን ለማጥመድ ደፋ ቀና እያለ ይገኛል። በሌላኛው በኩል ደግሞ ኦርካ ማለት ነው አሁን ላይ በጣም ምንም ያልታየው ነገር ቢኖር የእህቱና የሜሉ አስመሳይነት ነው። በሌላኛው በኩል ደግሞ ድቤ አሁን ሚስቱን ወደ ቤት መመለስ ሳይሆን እቅዱ አሁን ሜሉን አግብቶ መኖርን ነው። እና እኔ በጣም ተቀይሬያለሁኝ፣ በጣም አሁን ላይ ተቀይሬያለሁኝ፣ እባክሽን ሜሉ ለኔ ሁኚ እያለ እንግዲህ ለማመጣት ይጀምራል። እሷም እንግዲህ አርፈ ቁጭ በል ያረገዝኩት ልጅ ካንተ አይደለም እያለችው እንግዲህ ከፍ ዝቅ አርጋ ተሰድበዋለች። ሰላም ሰላም፣ ውድና የተከበራችሁ የዩናይት ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቆር የሚለቃቸውን ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። በጣም በሚገርም ሁኔታ ዛሬ እንግዲህ ይዤላችሁ የመጣሁት ሲሎና ድራማ ቀጣይ ክፍል ነው። እናም እንግዲህ ሜሉ አሁን ላይ ብዙ
ሀሳቦች እየጠነሰሰች ትገኛለች። እናም እንግዲህ የኦርካ እህት በሁሉም ነገር ከአጠገብሽ ነኝ በማለት እንግዲህ ከጎኗ ሆና እያበረታታቻት ትገኛለች። በጣም በሚገርም ሁኔታ በሌላኛው መንገድ አሁን ላይ እንግዲህ ድቤ አሁን ላይ በጣም ፎከስ አድርጎ ማለት ነው ለሜሉ ልጄን በፍጹም ሌላ ሰው እንዲያሳድገው አልፈልግም፣ አንድ ላይ እንኖራለን ይላል ድቤ። እናም እንግዲህ ድቤ ሜሉ በማርገዟ በጣም ደስ ብሎታል። ኦርካ ግን በፍጹም ምክንያቱም ከሷ ጋር መኖርና ከሷ ጋር ላይፍ መኖር ስለማይፈልግ አሁን ላይ የእሷ ማስመሰል ማለት ነው አስጠልቶት ከቤት ቢያባራትም ተመላልሳና ተመልሳ የምትመጣዋ ሜላት በጣም እያናደደችው ትገኛለች። እናም እንግዲህ አሁን ላይ ድቤ ማለት ነው ሜሉን ወደ ቤት ለማስመለስ ምንም የማያደርገው ጥረት የለም። ሜሉ ብዙ ጊዜ የምትሄድበት ቦታ የላትም፣ ግን ደግሞ በፍጹም ከድቤ ጋር መሆን አትፈልግም። ድቤን በጣም ከመጥላቷና በጣም ድቤን ከመጸፏ የተነሳ ብዙ ጊዜ የምትጠቀምበት ለዓላማዋና ለኢላማዋ ብቻ መሆኑን በጣም አሁን ላይ እየገባው እየመጣ ይገኛል። ሽማግሌ ልኬ አሁን አንቺን አገባሻለሁ እያለ ቢላትም በፍጹም ትላለች ሜሉ። እናም እንግዲህ በሌላኛው መንገድ ደግሞ ኦርካ ዓይንሽን ላፈር ቢላትም አልተውህም ብላ ሙጭኝ ያለችውን ሜላት ማለት ነው አሁን ላይ በጣም ያው በጉልበቷ ቤት ገብታ ኦርካ ቤት ላይ ትገኛለች። ግን ደግሞ የኦርካ እህት አይዞሽ አብሽሪ፣ እኔ ራሴ አሳምነዋለሁ፣ ሽማግሌ እንዲርክ አደርገዋለሁ ካለች በኋላ ግን ኦርካ ለእህቱንም መስማት አልቻለም። እህቱን በፍጹም አይሰማትም። እህቱን በፍጹም የምትለው ነገር በፍጹም ሊሰማት አልቻለም። በሌላኛው መንገድ ደግሞ ቅዱስን ሲሉና እያስፈራራትና እየተከታተላት ይገኛል። በሄደችበት አለ፣ በቆመችበትም እንደዛው። እናም እንግዲህ ከዚህ በኋላ በፍጹም ለማንም ሰው ሆነሽ ማየት አልፈልግም ያለው ቅዱስ ማለት ነው። በጣም እንግዲህ በሚገርም ሁኔታ አሁን ላይ ማለት ነው እየተከታተላት ይገኛል። እኔ በፍጹም ከዚህ በኋላ ለአንተ ልሆን አልችልም፣ ድቤም ደግሞ በጣም ስለጎዳኝ እኔ ከማንም ሰው ጋር መሆን አልፈልግም፣ እኔ አሁን ላይ ኦርካን በጣም ነው የምወደው እያለች እንግዲህ ብትነግረውም ቅዱስ ግን ሊተዋት አልቻለም። ቅዱስ አሁን ላይ ከማጋ ነው የሚሰራው? ከድቤ ጋር። ድቤ ጋር እንግዲህ የሚሰራበት ምክንያት ገንዘብ ነው። እንግዲህ ገንዘብ ስለሚሰጠው ብቻ ከሱ ጋር ሆኖ ሲሉናን እያሰቃዩት ይገኛሉ። እናም እንግዲህ አሁን ላይ ኦርካ በፍጹም ይሄን ነገር አልገባውም። የሜሉን ድራማ የድቤ ድራማ ደግሞ በፍጹም ሊነቃበት አልቻለም። እንግዲህ ቀጣይ ምን እንደምን አይታወቅም። በጣም እንግዲህ በሚገርም ሁኔታ ማለት ነው ድቤና ኦርካ አሁን ላይ እየተፋጠጡ ይገኛል። ግን ደግሞ